እኛ ሞት ብንረሳ ሞት እኛን አይረሳንም። ሞት አይቀርም፣ መረሳትም የለበትም። ሞት አለ ለሚሞት ስጋ የማይሞት ነፍስ ለምን ታጣለ የሚል ነገር አለና ሰው ተምሮ ተፈትኖ ከዩኒቨርሲቲ ምናምን ወጥቶ ስራ ይቀጠራል። በቃ ልክ እንደ ዩኒቨርሲቲ ትምህርት ብሎ መውሰድ ነው ይችላል። ምድር ተፈትኖ ለመሄድ ነው እንጂ እኔ ብረሳ አይምሮ አይረሳም። ታውቃለች እንደ ዴይሊ ሩቲን ሆናል። ቴሌቪዥን አለ። ያ ቴሌቪዥን ሆን ብሎ እሱ የሚሰራው ስራ የለም አይደል? በሪሞት ነው። ልክ እንደዛ እኮ ነው። እኛም እኮ ሞት ብንረሳ እኮ የሰውነታችን አካል እኮ ይናገራል እኮ ወዴት እያለን መጥፎውንም መልካሙንም ደጉንም ብናሴረው ችግር የለውም። ሰላም እንደምን አላችሁ የዩቲዩባችን ተከታታዮች፣ በያላችሁ በሰላማችሁ ይብዛ። ዛሬ ደግሞ በሌላ ርዕስ ድጋሚ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? እኛ ሰላም ነን። ዛሬም ተመልሰን መጥተናል። ዛሬ ደግሞ ጥሩ ቆይታ አብረን እናሳልፋለን። እስከ መጨረሻ ፕሮግራማችን ከኛ ጋር ሁኑ። ሰላም ሰላም መጣሽ። ሰላም ቆየ። እንዴት ነበር ቆይታ? አሪፍ ነው፣ እግዚአብሔር ይመስገን። ምን ስትሰሪ ነበር የቆየሽ? ያው አንተም ታውቃለህ እንግዲህ ከስራ ስትመጣ ቡና አፍልቼ ጨስ አድርጌ ደስ እንግዲህ እንደዛ አድርጌ እኔ ጠበቅኩ። ያን አሰራ የቆየው ሌላ ነገር ምንም አላደረግኩም። አሁን ደግሞ ያው ወደ ስቱዲዮ ጋበዝከኝ መጣሁ። አዎ እቺን ቪዲዮ ከዩቱብ ተመልካቾቻችን ብናደርስ ብዬ አሰብኩና ዛሬ እንግዲህ አንድ ነገር ሀሳብ አድርገን ነው የመጣ ነው። እሱም ሁላችንም እየኖርን እያለ ነው የተረሳ አንድ ትልቅ ነገር ስላለ እሱም ባንረሳ ኑሮ አሪፍ ነው ብለን ስላሰብን በሱ ነው ወደዚህ ብቅ ያለን። ትንሽዬ ደቂቃ ከእናንተ ጋር ቆይታ እናደርጋለን ማለት ነው። እሱስ ምንድን ነው ማለታችሁ ስለማይቀር ሞት ለምን ተረሳ የሚል ነበር። እውነትም እኔና ሰላም እንደዚህ ፊት ለፊታችሁ ተቀምጠን ያለ ነው። ሌላ ተውት፣ እዛም ብልን ይውሰድ ሟች እንደሆነ ይሄ የምትወጣ ንፋስ ድምፅ የሆነ ጊዜ እንደማትሰማ እንደምትዘጋ እውነትም ተገንዝበናል። ምድሩን ዘላለም ብለን ለምናስብ ሰዎች እናስባለን። ግን እውነታው ሞትን ይዘኑ እንደምንሄድ እንደምንዞር እናውቃለን። ሞት እኮ የሆነ ቦታ አስቀምጠን አይደለም እኮ የምንሄድ። እኛ ላይ እንዳለችው የሆነ ቦታ እያለ ነው እዛ ታጥልን ልንቀር እንችላለን። ከኛ ጋር ነው የምትዞር ነፍስ ማለት ነው። ስለዚህ ይሄስ እንዴት ነው? እስቲ በየቀኑ በምናይ በምንሰማ በአንዳንድ ነገርም እንዴ ሞት ለምን ረሳ ነው? ሰው ሲሞት እኮ በተለያየ ህመምም አደጋም ሊሆን ይችላል። በተለያየ ነገር የሰው ነፍስ ይጠፋል ያልፋል። ግን እከሌ ሞት እኮ እንላለን። እኛስ እንዴ እኮ ነገ እኮ ወይም አሁን የማይታወቅ እኮ እከሌ ሞት የምንባል ሰዎች ልንሆን እንችላለን። በየቀኑ እንኳን ብዙ ሰው ብዙ ፐርሰንት ነው እየሞተ የሚባል የሚያድር። ስለዚህ እኛ እንደ ቻንስ ሆኖን ነው እችን ደቂቃ ያገኘነው። ሞት ስናስብ የምሬ ነው ወደ ራሳችን እንመለሳለን፣ ራሳችን እንጠይቃለን፣ እንፈትሻለን፣ እግዚአብሔርን ደግሞ እናስታውሳለን። ሞት አለ ለሚሞት ስጋ የማይሞት ነፍስ ለምን ታጣለ የሚል ነገር አለና እና እስቲ እንዴት ነው በየቀኑ ሰላም ሞትን ታስታውሳለህ? በየቀኑ አስታውሳለሁ ለማለት ይከብዳል። ነገር ግን እኔ በጽሞ አልረሳም ስልህ ለምን ከምታየው ነገር አንጻር ሰው ወጦ በዛው መቅረት አለ። ባላሰብከው በሆነ ቅጽበት ሰው እየሞተ እያየን ነውና ያንንም ስታይ በቃ ነገ አታውቅም። በቃ ያለንበትን ሰዓት ብቻ ነው እኛ አሁን የምናወራበት እንጂ አሁን የተናገርኳት ወርድ ብቻ ነው እንጂ የማውቀው ስለሌለው ነገር አናውቅም። እና ሰው ሲሞት እናውቃለን። እኛስ ሊሆን ይችላል ብለን ነው እናስብ። እኛ አርቄኑ ገና እንደሆነ እድሜ እንዳለን አርጌኑ ነው የምናስብ። ግን ዛሬ ሊሆንም ይችላል አይታወቅም። አዎ ልክ ነህ። ሞት ልክ ነህ። አዎ ቀጠሮ አይሰጥም፣ እሱ ቀጠሮ የለውም። ቀጠሮ አይሰጥም። እና ልክ ቅድም እንደገለጽከው ሞት ትከሻችን ላይ ይዘን ነው ሁላችንም የምንዞር። አካሄዳችን ፊትና ኋላ ይሆናል እንጂ ከዚህ የሚቀር የለም። መቼ እንደምንሄድም የምናውቀው ነገር የለምና ሞት እያለ ክፋት የሚባል አባባል መሄዳችን አይቀርም። እቺ ኩንተራች ነች። አሁን ሰው ተምሮ ተፈትኖ ከዩኒቨርሲቲ ምናምን ወጥቶ ስራ ይቀጠራል። በቃ ልክ እንደ ዩኒቨርሲቲ ትምህርት ብሎ መውሰድ ነው ይችላል። ምድር ተፈትኖ ለመሄድ ነው እንጂ ሞት አይቀርም፣ መረሳትም የለበትም። ልክ እንዳልከው ሞትን ስታስታውስ ደግሞ ከንቱ እንደሆነ የሁሉ ነገር ስታውቅ ደግነት ፈጣሪንም ታስታውሳለህ። ለምን ይሄ ነገር ቀሪ ነው፣ ያገ ዘላለማዊ ነው። ወደሱ መቅረብ ነገር ይኖራል። ወደሱ ቀረብክ ማለት ደግሞ ከሰዎች ጋር በሰላም ትኖራለህ። ቀሪ ነገር ነው ብለህ መጥፎ ነገር አትሰራም። አንዳንዴ እኮ ያለውን ነገር ስታስብ እንዴ
በቃ የሆነ ሞት አለ እዚሁ የምንቀር አይነት ነገር ሁሉ ይመስለናል ከሚደረገው ነገር አንጻር ስታስበውና ሞት ባይረሳ ልክ እንዳልከው እሱን ባሰብኩ ቁጥር መልካም ነገሮችን እናደርጋለን እና ልክ አለፍ ብዬ እንዳሰብኩት እኔም ዳይቶዴ ባስበው ደስ ይለኛል። አይ የአንቺ ብቻ አይደለም እኛ የምናወራ ነገር እኮ እኛ ላይም ያለ ከሰውም ያየኑ ነገር ስለሆነ እንመሳስላለን። ማንም ለመኖር በቃ ስሮጥ ይውላል እንጂ እንደዚህ አለ ስናስብ እንቀመጣለን ለማለት ሳይሆን በቃ አለ አይደለም ስንኖር በመልካምነት ኖሬንም እየኖርን እንደ ሟች መኖር የለብንም ለማለት ነው። መኖር እንዳለብን ሰው ሆነን መኖር ኖሬኑ አሁን እኮ የማይሆን ነገር እየሰራን የማይሆን ነገር ጊዜያችን እየሳለብን ከሞትን እኮ ምን በቃ ኖርን ይባላል? ሞተናል ማለት እኮ ነው። እውነት ነው፣ ልክ ነህ። በእርግጥ መኖር ልክ በተሰጠን እድሜ እንኳን መኖር ማለት ደግሞ እንደኔ በመልካም ነገር በምትችለው አቅም መጥፎውን ነገር በመልካም ነገር መመለስ፣ ደግነት በተሞላ ህይወት መኖር። እንዳጠቃላይ አንተ እየተጎዳህም ቢሆን ለሰዎች መሆን በጣም እኛም ያው እንግዲህ የሚያስደስተን ነገር ማንኛውም ሰው ነው። በእርግጥ ሁሉም ሰው አስበው ክፋት የሚሰራ የለም፣ ለሰው መሆን የማይፈልግ ሰው የለም። ግን ደግሞ አንተና እኔ እንደምናወራው ሁሌ ከራስ በላይ አልፎ ኖር የምንለው ለሰው አለኝታ መሆን መከታ ነውና ልክ እንዳልከው ኖርን ለማለት ህይወታችን በሙሉ በደግነት የተሞላ መሆን አለበት። ፈጣሪንም መርሳት የለብንም። ግን ሳንሞት ነው ይሄ ሁሉ ማሰብ ያለብን፣ ሳንሞት ሳንቀደም ነው። አሁን እኮ ልንሞት ነው፣ አንድ ደቂቃ ነው የቀራ። የፈለግክ ነገር ተናገር ብንባል ምን ሆነ እንናገር? መጀመሪያ አላወራንም አይደለም። እኔ እግዚአብሔርን ነው የምልሽ ሁሌ ማለት ነው። እኔ ብረሳ አይምሮ አይረሳም። ታውቃለች እንደ ዴይሊ ሩቲን ሆናል። መኪና ውስጥ ስገባ ሁሌ ማለት ነው ባጃጅ ላይ ሞቶር ላይ መኪና ውስጥ እኔ አባታችን ብዬ ጸሎት አድርጌ ነው ይቀመጣሉ አይደለም። እንደተቀመጥኩት አባታችን ነው ብዬ ጸሎት አደርጋለሁ። በውስጥ ያለ ነገር አስብኝ ይላል። ስሄድም ስመለስ መኪና ውስጥ እንደገባው ይሄን አስታውሳለሁ። ለምን መሰለሽ? በዚህ መኪና አደጋ ቢደርስብኝና ቢሞትስ እግዚአብሔር ከዚህ ደቂቃ በፊት ይሄ ልጅ አስታውሶኛል ብሎ እንድምርኝ ነው። እግዚአብሔር በቃ ምሕረት እንዲሰጥኝ ነው ያየሽ። በዛች ቅስፈት የሚመጣ ነገር አላውቅም። በዛ እኔ አሁን ኦልሬዲ ዝግጁ ሆኛለሁ ለማለት አይደለም፣ ግን በዚህ መኪና አይታወቅም። በሰላም ወጥቼ በሰላም እንዲገባ እኔ የሚያውቅ ነገር የለም፣ ጋራንቲ የለም። ስለዚህ እንደዚህ እናደርጋለን። ቅድማ እንደዛ ካላደረግን፣ ቅድማ እንደዛ ካላሰብን ደግሞ በመጨረሻ ሰዓት የሚሆን ነገር የለም። ይገርማቸዋል። አሁን ስንሞት ይሄ አይን እኮ አሁን የሚያይ ነገር እንደዚህ ብርሃን ሆኖ የሚያሳይ ነገር አለ አይደለም? ብርሃኑን የሚያሳይ ይሄም ይቆማል። የምሰማ ጆሮአችን አይሰማም። እጃችን እግራችን አይንቀሳቀስም። ዜሮ ነው። በቃ ማርሹ ዜሮ ነው። ወደዚህም ወደዛም መሄድ የለም። እዚሁ ዝርግፍ ብሎ ይቀራል። የምትሄድ ነፍስ ብቻ ነው ወደ ላይ የምትሄድ ማለት ነው። ስለዚህ ለዚህ በቃ አሁን እንደዚህ የሚያምር ሰውነት ሊኖር ይችላል። ብዙ ነገር የምንመካበታል አይደለም? የሚመካ ግን በሱ በአዳኙ ይመካ። ያኔ ደግሞ ሞት አንረሳም። ሞት ስለረሳን እኮ ነው የምንጨካከል። ሞት ስንረሳ ነው ሰው ጋር አብሮ መብላት ያቃትን፣ ለሰው ማሳብ። ሞት ብነሳውስ ማለት ነው በየመንገዱ ፍቅር ሆነ ፈጋግ ብለን ነው የምንሄድ። ክፉ አናስብም። ሁሉም ነገር ከንቱ ነው። ሰው ጋር ሰላም ስለተባባልኩ ብቻ ደስተኛ ነኝ። እቺ አፍ መውራት ስለቻለች፣ እቺ ጆሮ መስማት ስለቻለች፣ እቺ እጅና እግሬ መንቀሳቀስ ስለቻለ፣ አይኔ ማያ ስለቻለ ተመስገን እንላለን። ሞታልና የሞቱት ይሄን ሁሉ ቻንስ አያገኙትም። እኛም ነገ አናገኝም። እየተገኘ ስናገኝ ደግሞ ቻንሱን በደንብ ለሚገባ ነገር እንጠቀም ለማለት ነው። ሰው ልጅ ነፍሱ ከወጣ በኋላ ዘርዝረዋል። ሁሉም አካል ክፍሎቻችን አይሰሙም፣ አያዩም፣ አይንቀሳቀሱም። ግን እንደዚህ መሆኑን እያወቅን ከራሴም ጀምሮ በእጃችን መጥፎ ነገር ባናረግበት፣ በጆሮአችን መጥፎ ነገር ባንሰማበት፣ በአይናችንም መጥፎ ነገር ባናይበት፣ በአፋችንም እንደዛው ባናወራበት መጥፎ ነገር ለምን የኛ አይደለም እኮ በቃ ኦልሬዲ የሌላ ሰው ነው። በቃ አሁን ይመስለናል እንጂ የኛ አይደለም። ለምን አሁን ቴሌቪዥን አለ። ያ ቴሌቪዥን ሆን ብሎ እሱ የሚሰራው ስራ የለም አይደለም፣ በሪሞት ነው። ልክ እንደዛ እኮ ነው። እኛም ይህ ሰው ነው በቃ ፈጣሪ ቅላሽ ሲለብስ በአንድ ደቂቃ ጸጥ ማለት ነው አይደለም። እኛ እንደ እቺ ምድር መቆያ ነች። ትናንት ሌላ ሰው ኖራል፣ ዛሬ የሉም። እኛ የኖርንበት ያለነው እቺ ምድር ዛሬ ተራችን ቢሆንም ነገ ሌላ ሰው ነው የሚኖርበት። ስለዚህ ለዚህ ደግሞ ሞትን ማሳት የለብንም። ይገርማቸዋል።
ለካስ እድሜያችን እየጨመረ ሲሄድ እኛም ወደ ሞት እየተቃረብን ነው የምንሄድ። ያለ እድሜ ባንሞት እንኳን አርጅቴን መሞታችን ስለማይቀር ጉዞአችን እኔና አንቺ አሁን ትናንት ህፃን ነበርን፣ ዛሬ ይኸው በዚህ ላይ ነገ ደግሞ እንደዚህ ትልቅ ያረጀ ሰው እንሆናለን። ስለዚህ ወዴት ነው? ወደ ሞት ጉዞ። ሞት ብንረሳ እኮ የሰውነታችን አካል እኮ ይናገራል እኮ ወዴት እያለን ዳይሬክሽኑ ይነግረናል እኮ እኛ አልተገነዘብንም እንጂ ይነግረናል። ስለዚህ ስንኖር ሰው ሆነን መኖር አለብን። ሰው ጋር መዋደድ አለብን። ፍቅር መሆን አለብን። ለሰው ማሰብ፣ ለሰው መሆን፣ ለሰው ፍቅር ማሳየት፣ ፍቅር ሼር መደራረግ አለበት። ለሰው ፍቅር ስንሰጥ መላሹም ፍቅር ሊሆን ይችላል። አይደለም? እንደዛ ነው። በቃ የመኖር ትርጉም አውቄኑ ሊኖር ይገባል ማለት ነው። ሞት ካስታወስ እንዳደረሱ እኛ ሞት ብንረሳ ሞት እኛን አይረሳል በጭራሽ ማለት ነው። ያው ሞት ለሁላችንም ዕጣ ፈንታ እንደሆነች አውቀን ልክ አንተ እንደገለጽከው እኛ ብንረሳውም ለሰከንድ እንኳን የማትረሳን ዕጣ ነችና እስካለን እስከዚህ እስከተፈቀደልን ድረስ በደግ ነገር በመልካም ነገር ብንኖር መልካም ነው። ለምን ይቀራል? አሁን እኮ ይሄ እስከ መቼም የምትቆይ ቢሆን ግድ የለም። በቃ መጥፎውንም መልካሙንም ደጉንም ብናስሄደው ችግር የለውም። ግን ይቀራል። ይሄ ቀሪ ነው። ይሄ ደግሞ ለቀጣይ ለምንኖረው ህይወት ደግሞ ምንም መሰረትም ድጋፍም አይደለም። ስለዚህ ስንኖር ለሰው ልጅ ፍቅር መስጠት፣ መደማመጥ፣ መከባበር፣ መስማማት፣ መደጋገፍ በሄድንበት ባገኘነው አጋጣሚ ሁሉ ሰዎችን ማክበር፣ ለነዚያ ሰዎች መልካም ምላሽ ፍቅር መስጠት፣ በዛው ልክም በአንድም በሌላም ፍቅርም መልካምነትም ደግነትም እንቀበላለንና ለሚቀር ነገር መጥፎ ነገር ባንሰራ በደግነት በመልካምነት እንኖር። ለምን ኖርን ማለትም በፍቅር በሰላም በአንድነት በመተሳሰብ በመከባበር ስንኖር ነው አንድ ሰው ኖር ያለው ነው በቃ ብሎ የሚያወራና በዚህ መልኩ እንኑር። ሞትንም ባንረሳ ሞትን አንርሳ፣ በዚህ መልኩ እንኑር እላለሁኝ። እንግዲህ ተመልካቾቻችን ጥሩ ቆይታ እንዳደረግን ተስፋ እናደርጋለን። ብዙዎቻችን እንግዲህ ልክ ከራሴ ጀምሮ ሞትን አናስታውስም ብዬ አስባለሁ። ሙሉ ለሙሉ መዝጋት ባይሆንብኝም የሚያስታውስ ይኖራል። ነገር ግን እንደ ራሴም ያው አናስታውስም። እናስታውስ፣ ዕጣ ፈንታ ናት። የትም ምንሄድ የትም ምንተኛ ምንነሳ ምንጓዝ ምንቀመጥም ትከሻችን ላይ ነችና እሱን እያስታወስን በደግነት እንኑር እላለሁኝ። ቪዲዮአችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። በያላችሁበት ከሀገር ውስጥም ከሀገር ውጭም ከዓለም ዳር እስከ ዳር ሰላማችሁ ይብዛ።